ስሰቃይ ራሴን አሳልፌ ለህግ ልስጥ ስልሽ ከታሰርሽ እሞታለሁ ብለሽ አስፈራራሽ። እኔ ደግሞ ለኔ ያስበሽ መስሎኝ ነበር። ቆይ ምን የተለየ ነገር አለ? አሁንም ቢሆን ያኔም ላንቺ አስባለሁ። አታስቢም። አንቺ ራስ ወዳድ ነሽ። ለራስሽ ብቻ ነው የምታስቢው። ያኔም እኔ ከታሰርኩኝ እያስፈራራሽ ገንዘብ የምትቀበዩ ሰው ስለሌለ ነው። እቅድሽ እንዳይፈርስ ስለፈለግሽ ነው። እቅድሽን ለማሳካት ስትይ ነው እንዳልታሰር ያደረግሽው። ይሄኔ ነገሮችን ሁሉ በእጅሽ አስገብተሽ ቢሆን ቀድመሽ የምትገይኝ አንቺ ነበርሽ። እኔ? አዎ አሁን ውጭ ከዚህ ውጭ። በጣም ነው የማመሰግነው። አንቺ ከፈቀድሽልኝ ከዚህም በላይ ላድርግልሽ እችላለሁ። አታስቢ፣ ይሄን ቀለበት ማውለቅ ግን አያጠቃልልም። ምን አይነት ቆንጆ! የሆነ ነገር መናገር ፈልገሽ መናገር ያቃተሽ ነው የሚመስለው። አዎ የሆነ ነገር ልነግርህ አስቤ ነበር፣ ግን ደግሞ እንዴት እንደምነግርህ አላውቅም። ምንድን ነው የኔ ቆንጆ? የበለጠ እኮ አጓጓሽ። እንደፈለግሽ አድርገሽ ንገሪኝ፣ ችግር የለውም። ምን መሰለህ ሳሚ፣ በመለወጥክና እንደዚህ ሆነክ ስላየሁክ ደስ ብሎኛል። እኔም ማውቀው ሳሚ ልቡ በጥጋብ የተሞላውና በጉልበቱ የሚመካውን ሳሚ ነበር። አሁን ግን ከአልማዝ ጋር ስታወራ ሰምቼ መቀየርን አይቻለሁ። ያኔ ማውቀው ሳሚ ለይቅርታና ለፍቅር ተሸንፎ ጠላቱን ይቅርታ በመጠየቁ በጣም ኮርቻለሁ። ሳሚ በጣም ነው የኮረብክ። አንተ በጣም ጥሩ ሰው ነህ። ለዚህ ሁሉ ማመስገን ያለብሽ አንቺ ነሽ። በአንቺ ምክንያት ነው የተቀየርኩት። አፈርተሽ ነው የሰራሽ። አመሰግናለሁ። በአንቺ ምክንያት ትርጉም ያለው ህይወት መኖር ጀመርኩ። አሁን እጇን ይዞ ምንድን ነው የሚላት? አፈቅርሻለሁ፣ ከዳግም የተሻለ እኔ እጠብቅሻለሁ እያላት ነው። ከዚህ በላይማ አልችልም። በጣም ነው ያበሳው። አንዴ ላናግርሽ። እንዴ ዳግም ምን ሆነክ ነው? እጅን እያሳመምከኝ ነው። ምንድን ነው ከዚህ ሰውዬ? ሰላም ሰላም፣ ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ዩቲዩብ በሰላም መጣችሁ። አደራ ድራማ በአደራ ድራማ በዛሬው ክፍል እንግዲህ አቶ በኃይሉ ተስፋ በመቁረጥ ውስጥ ሆኖ ወደ ወይዘሮ ገነት ቤት እንደሄደ ሁላችንም በባለፈው ክፍል ላይ አይተናል። እንግዲህ በኃይሉ ሁሉም ነገር እንዳላሰበው ያቀደው ሁሉ ባዶ ሆኖበታል ማለት ነው። እስካሁን ድረስ የለፋበት እህቱን የከዳበት እምነቱን ያጣበት የሰላምን ንብረት አገኛለሁ ብሎ ልጇንም አሳጥቷት ማለት ነው። እንግዲህ እስካሁን ድረስ ብሌን ልጇ እንደሆነች ሰላም አታውቅም። ብሌንም ደግሞ እንግዲህ በችግሩ ሰራተኛ ሆና ምናልባትም ሰላም ላይ ስለ ጣላት ነው እንጂ ሌላ ቤት ላይ ወይም ሌላ ቤት ተቀጥራ ቢሆን ምናልባት እንደዚህ ህይወቷ እንደዚህ ጥሩ ላይሆን ይችላል። ሰላም እንኳን ጥሩ ሰው ተብላ ብዙ ጊዜ ስታስከፋትና መጥፎ ቃላቶችን ስትናገራት ከቤትም ለማባረር ስትሞክር አይተናል። እንግዲህ በቃል የተነሳና ታዲያ እንግዲህ የራሷ ህይወት የሆነውን በሌላ ሰው ተቀምታ ማለት ነው። እንግዲህ ቃል የሷን ህይወት ቀምታ ለብዙ ጊዜ ለማሸነፍ ብዙ ታግላለች ማለት ነው። በሚያሳዝን ሁኔታ ግን አሁን ላይ ተሸንፋለች። እንግዲህ ከዚህ የምንማረው ሁላችንም የሆነን ነገር የያዝነው ሲመስለን በተለይ የሰው የሆነ ነገር የኛ ያልሆነ ያለፋንበትን ያልደከምንበትን የሰውን ላብና ጉልበት ስንመኝ በፍጹም ለጊዜው ሰዎችን ያሸነፍንና እጃችን ላይ ያስገባ ነው ሊመስለን ይችላል። ነገርም ምኞት ሆኖ ነው የሚቀረው። ጭራሽ እኛን ያላሰብነው ጥንቅጥ ውስጥ መጥፎ ነገር ውስጥ ነው የሚከተንና እንግዲህ ቃል እስከ ዛሬ ድረስ ከሰላም ቤት ላለመውጣት በጣም ብዙ ነገሮችን ታግላለች። በጣም ብዙ ጥግ ድረስ ነገሮችን ሰላምን እስከ መግደል ድረስ በኃይሉን እስከ ማሳሰር ድረስ እንግዲህ ያልሞተ ሰው ሞተ ብለው አልማዝን ደብቀው ሞተች ብለው እስከ መደበቅ ድረስ ብዙ ዋጋ ከፍላለች። በጣም ብዙ ነገሮችን ነገር ግን ከትርፏ ይልቅ ኪሳራዋ ነው የባሰው። ምክንያቱም ደግሞ የሰላምን የሆነ ነገር ሁሉ ለኔ ያደርጋለሁ ብላ በጣም ብዙ ተስፋ አድርጋ ነበረ። በጣም ብዙ ነገሮችን እና እንግዲህ ምንም ያተረፈችው ነገር የለም። እዛ ቤት በኖረችባቸው ሰዓት ደስተኛ የሆነችበት ቀን አንድም ቀን የለም። ሁሌ በስቀቀን ሲፈልግ በኃይሉ ሲፈልግ ሰላም ሲያሰቃዩት ነበር። እንግዲህ ኮሽ ባለ ቁጥር እኔን ለኔ ነው እያለች እንግዲህ በስቀቀን ነው የኖረችው። ግን አንድ ነገር እንኳን ያተረፈችው የወሰደችው ወይም ያሸሸችው ገንዘብ የለም። በሚገርም ሁኔታ
ለአልማዝ የሰጠቻትን ገንዘብ ለራሱ ተጠቅማ ቢሆን ኑሮ እስካሁን ህይወቷን ቀይራ ነበረ። ምክንያቱም አሁን ላይ ሰላም ከቤት ስታባረራት ቃል ምንም አይነት መሄጃ የላት። አስቡት እንግዲህ የገዛ እናቷን ሳይቀር የካደችው እንግዲህ ለገንዘብ ብላ ነው። ታዲያ ያንን 300 ሺህ ብር እንግዲህ ለአልማዝ ሰጥታ አልማዝን ከመደበቅ ይልቅ ያን 300 ሺህ ብር ወስዳ ለራሷ ብትጠቀመው ብዙ ነገሮችን መቀየር ትችል ነበረ። ነገር ግን እንግዲህ የሰው ገንዘብ ምን ያክል ለኛ እንደማይጠቅመንና ጭራሽ መጥፊያችን እንደሆነ ማሳያ ነው። ቃል እንግዲህ የዘራችውን ያጨደች ይመስለኛል። በእርግጥ እዚህ ነገር ውስጥ እንድትገባ ትልቁን ሚና የተጫወተው አቶ በኃይሉ ነው። አቶ በኃይሉም ቃልም አሁን ላይ ያሰቡት ያቀዱት ነገር ሁሉ ባዶ ሆኖባቸዋል። ብን ብሎ ነው የጠፋው። በጣም ብዙ ተስፋ አድርገው ነበረ። በሰው ንብረት ላይ ተማምነው እንግዲህ በጣም ብዙ ታግለው ነበረ። አሁን ላይ ግን ሁለቱም የተሸነፉ ይመስለኛል። እንግዲህ እንዳያችሁት በባለፈው ክፍል ላይ አቶ በኃይሉ አልማዝን ወደ ሰላም ወስደዋት ነበረ ማለት ነው። ዳግምና ብሌን እንዲሁም ደግሞ ሳሚ ሆነው አልማዝን ሰላም ጋር ወስደዋታል። እንዳያችሁት ሳሚ ነው እንግዲህ እነሱንም ከበኃይሉ ሽጉጥ ያዳናቸው። ሊገላቸው ነበረ። በተለይ ደግሞ ብሌንን ሊገላት ነበረ። ታዲያ ሳሚ እንግዲህ ከእሱ ጋር ግብ ግብ ገጥሞ አምልጠው ሂደዋል። በኃይሉን መተውት ማለት ነው። ከዛ በኋላ ግን ከወደቀበት ሲነቃ ለዚህ ሁሉ ተጠያቂዋ ገነት ናት። የገነት ልጆች ናቸው እንደዚህ ያደረጉኝ በማለት እንግዲህ ገነት ቤት ሂዷል። እንግዲህ አቶ በኃይሉ እንደለመደው ሽጉጡን አውጥቶ ገነት ላይ ሲደቅን ጎረቤቷ ፀሐይም ነበረች። እንደሚታወቀው ወይዘሮ ፀሐይ የአቶ በኃይሉ ቀኝ እጅ ሁና ለገንዘብ ብላ ጎረቤቷን አሳልፋ ሰጥታ በጣም ያስገረመችን ሴት ነበረች። ምክንያቱም ጎረቤት ጉሮሮ ቤት ይባላል ከነተረቱና እውነትም ነው። ጎረቤት ሲጠቅምና በችግር ጊዜ ከጎን ሲሆን ነው እንጂ ጎረቤት ሲከዳና አሳልፎ ሲሰጥ እንግዲህ በጣም ከባድ ነውና እሷ ግን አሳልፋ ነበረ የክፉ ቀኗን ጓደኛዋን ጎረቤቷን ለበኃይሉ ለገንዘብ ብላ አሳልፋ እንደሰጠቻት አይተን ነበረ። በዚህም ተግባሯ በጣም ተናደን ነበረ። ነገር ግን አሁን ላይ አንድ ጥሩ ነገር ያደረገች ይመስለኛል። አቶ በኃይሉ ተስፋ በመቁረጥና በባዶነት ስሜት እንግዲህ አልሞት ባይ ተጋዳይ በመሆን ወደ ወይዘሮ ገነት ቤት አምርቶ ነበረ። እንደሄደም ገነት ላይ ሽጉጥ ደቅኖ በሰዓቱ ፀሐይ አብራ ስለነበረች ይህን ነገር እንዲተው ለበኃይሉ እየነገረችው ነበረ። ታዲያ እሱም እንግዲህ ከቤት እንድትወጣ ይጠይቃታል። አንቺ ጉዳይ ስለማይመለከትሽ ከዚህ ውጪ፣ ገነትን ግን ገላታለሁ ይላል። በኃይሉ ስሜታዊ መሆኑን የምታዩ አሁን እዚህ ጋር ሽጉጥ ደቅኖ የሆነ ሰው ላይ ሌላኛውን ሰው ከቤት ማስወጣት ማለት ያኛው ሰው እንግዲህ ለሕግ አካላት መደወል ይችላል። ራሱም ሌላ እርምጃ መውሰድ እንደሚችል እንዴት እንዳላወቀ ያው አንዳንዴ እንግዲህ የሆነ ነገር ስናደርግ ቢያንስ ብልሃት የሚባለውን ነገር መጨመር አለብንና በኃይሉ በደመ ነፍስ ነው የሚጓዘው። በተለይ አሁን ሁሉንም ነገር እንዳጣ ሲያውቅ ማለት ነው። ሁሉንም ነገር በደመ ነፍስ ነው እያደረገ ያለውና ለዛም ነው እንግዲህ ወይዘሮ ፀሐይን እንድትወጣ ይጠየቃት። እንድትወጣ ሲያስፈራራት ግን እሷ እስከዛሬ ድረስ ጎረቤቴ ላይ መጥፎ ነገር ሳደርግ ነበረ፣ ስለዚህ አሁን ዛሬ እንኳ ጥሩ ነገር ማድረግ አለብኝ ብላ ከኋላ መታ እንግዲህ በወንበር አቶ በኃይሉን ተመታውና አቶ በኃይሉ ራሱን ስቶ ይወድቃል። እንግዲህ በዚህ ሰዓት እሷ ሽጉጡን አንስተው ነበረ። በኃይሉም እንግዲህ ሙቷን ብለው ፈርተው ሲንቀጠቀጡ ከወደቀበት ይነሳና እሱ ሲያስፈራራበት የነበረውን ሽጉጥ እነሱ ይዘውት እንግዲህ ሲያስፈራሩት እያየን ነው። በኃይሉም ይህን ነገር ተው ብሎ ቢልም ጭራሽ እንግዲህ ስለ ወይዘሮ ፀሐይ በወይዘሮ ገነት ላይ ስታደርግ የነበረውን ክህደት ማለት ነው፣ ለገንዘብ ብላ ሽጣሻለች፣ ብዙ ነገር ስታደርግሽ ነበረ፣ ለእኔ ወሬ እያቀበለች ነበረ እያለ እንግዲህ በኃይሉ ገነትና ወይዘሮ ፀሐይ እንዲጣሉ ያው በመሀል እሱ ሽጉጡን ይወስድና እንግዲህ እነሱን ይጎዳቸዋልና እርስ በርስ እንዲጣሉ ፈልጎ እንግዲህ ወሬ ሲናገር በጣም የተናደርኩት እዚህ ጋር እንግዲህ በዚህ ችግር ውስጥ ሆነው ወይዘሮ ገነት ፀሐይን ስትናገራት ነበረ። ሽጉጡን የያዘችው ፀሐይ ናት። ወደ በኃይሉ ደቅና እያስፈራራችሁ ነው። ታዲያ ለምንድን ነው የካድሽ ብላ በዛ ውስጥ ሆና ተጠይቃታለች። ያ ማለት ለሌላኛው ጠላታችሁ በር ከፈታችሁ ማለት ነው። ጥያቄውን ማንሳት በሌለበት ሰዓት ነበር ያነሳችሁ። በዛ ላይ ደግሞ አቶ በኃይሉ ጋር አብራ እንደምትሰራና በሷ ጀርባ ሆና ተንኮል እየሰራች እንደሆነ አሳልፋ እንደሰጠቻትም እዚህ ቀደም ዳግም ነግሯታል። ገነት ጎረቤት ወይዘሮ ፀሐይ እንግዲህ ሽጉጡን በኃይሉ ላይ ደቅና ነበረ።
ነገር ግን በኃይሉ በጣም ብዙ መጥፎ ነገሮች እየተናገረ እርስ በርስ ሊያጣላቸው ሴትዋ ተናዳ ሽጉጡን ተኩሰዋለች። እንግዲህ ሽጉጡ ማን እንዳገኘው አይታወቅም። በኃይሉ እንግዲህ በራሱ ሲክለፈለፍ በራሱ ጊዜ በዚህ ሴት ጎጅ የሞተ ይመስለኛል። በእርግጥ መሞት የለበትም ብዬ ነው ማስበው። በኃይሉ ወንጀለኛ ሰው እንደመሆኑ መቀጣት አለበት። ስለዚህ ቅጣቱ ደግሞ መሆን ያለበት እዚህ ሞቶ ሳይሆን መሰቃየት አለበት። በጣም ብዙ ግፍና በጣም መጥፎ ነገሮችን የሰራ ሰው ነው። ያልሰራው ወንጀል የለም። እንግዲህ በኃይሉ ለሁሉም ነገር ማወራረድ አለበት። በቀላሉ በሞት መሄድ የለበትም ብዬ ነው የማስበው። ነገር ግን ወይዘሮ ፀሐይ እንዳያያዟ ከሆነ በኃይሉን ሳትገለው አትቀርም። እንግዲህ እሷ ሽጉጡን ተኩሰዋለች። ማን ላይ ተኮሰችው? በኃይሉ ከዚህ ሽጉጥ ድኖ የሆነው የሚለው በቀጣይ ክፍል የምናየው ሆኖ ግን በአሁኑ ሰዓት ግን በኃይሉ ወይ ሞቷል ወይ ደግሞ እንግዲህ ሽጉጡ አምልጧል። ከሽጉጡ አምልጧን ብለን እናስባለን። መሆንም ያለበት እንግዲህ መሞት የለበትም ነው። በጣም ብዙ መናዘዝ ያለበትና መሰቃየት ያለበት ነገር አለ። ሰውየው መቀጣት ያለበት ቅጣት አለ ማለት ነው። ያላደረገው ወንጀል የለም። በነገራችን ላይ አባቱን የገደለ ሰው ነው እሱ። አባቱን ገድሏል። ለአባቱ ያራራል፣ ለማንም ሊራራ አይችልም። ከዛ የሰላምን ሕይወት አበላሽቷል። ሰላም ልጇን አደራ ብላ የሰጠችውን ብሌንን አውጥቶ በመጣል ከዛ ደግሞ ስታሳድጋት የነበረችውን ገነትን ሲያሰቃያት ነበር የኖረው። እናቷ ደግሞ ከ10 ዓመት በኋላ መታ ያደራ ልጄ የታለች ልጄን አሳይ ስትለው አላሳይም ብሎ ሲያሰቃያት ነበረ ሰላምን። በመጨረሻም ሰላም እንግዲህ ልጄን አምጣልኝ እንጂ የፈለከውን ገንዘብ ሰጥሃለሁ፣ አንተ የምትፈልገውን ሁሉ ትወስዳለህ ብላ በገንዘብ ተደራድራው ነው እንግዲህ ልጇ ብሌንን አሳይሻለሁ ብሎ ቃል የገባላት እንጂ በመጣች ሰዓት በጣም ብዙ መከራ አሳልፋ እንደነበረ ስትነግረው ምንም የላትም፣ ስለዚህ አጠቅማኝም ብሎ የልጇን ፎቶ እሷ ልጇን ፎቶ የህፃንነቷን የብሌንን ፎቶ ይዛ እያለቀሰች እባክህ ልጅን አገናኘኝ ስትለው የት ነበርሽ እስከዛሬ ለ2 ዓመት ብለሽ ሂደሽ ይህን ሁሉ ዘመን የት ነበርሽ ብሎ ፎቶዋን ቀዶ ሲጥልባት ነበረ እና ነገር ግን ገንዘብ አለኝ ስትለው የገንዘቧን ምንጭ ሁሉ ነው የጠየቃት። እንዴት ነው ገንዘብ ልታገኝ የቻልሽው? 10 ዓመት ሙሉ እስር ቤት ከነበርሽ ከየት ሰርተሽ ነው ያገኘሽው ብሎ ይጠይቃታል። እሷም እንግዲህ የታሰረችበት ወንጀል ውሸት ስለነበረ ወይም ደግሞ ስህተት ስለነበረ ከ10 ዓመት በኋላ ነፃ ነች ስትባል እነዛ አሰሪዎቿ ያሳስሯት ሰዎች ተጠቅማ የማጨረሻው ገንዘብን አሸክመው ነው የላኳት። አንደኛ የ10 ዓመት የለፋችው የስራዋን ማለት ባትሰራ ማሳስሯት የነሱ ጥፋት ቢሆንም የእሱንም ካሳም ጭምር ተሰጥቷት በጣም ሀብታም ናት ሰላም እና ብዙ ገንዘብ እንዳላት ነገረችው። የሚፈልገውን እንደምትሰጠውም ነገረችው። ታዲያ በዛ ሰዓት እንግዲህ ፍጥን ብሎ ቶሎ ብሎ ወደ ጥፋት ነበር የሄደው። አስቡት እንግዲህ አንተ የፈለግከውን ውሰድ ነው ያለችው ገንዘብ። እኔ ታምና ራሱ የዚህን ያክል ነው ምሰጥህ ልጄን አምጣልኝ አላለችውም። የፈለግከውን ብቻ ልጄን አምጣልኝ የሚል ቃል ነው የተናገረችው። በዛ ሰዓት እንግዲህ እሱ ወደ ተንኮል ነበር የቀየረው ወዲያው ማለት ነው። በዛ ቅጽበት የእሷ ልጅ ደብቆ የእሷ ልጅ ያልሆነችውን አምጥቶ እሱ የሚፈልገውን ሳይሆን በቃ ያላትን ሁሉ ነፍሷንም ሁሉ ነው የፈለገው እና በጣም መጥፎ ሰው ነው። የገንዘብ ወዳድነት ብቻ አይደለም በኃይሉ ያለበት ምቀኝነት፣ ክፋትና ተንኮልም አለበት እዚህ ጋር ይህን ነው የሚያሳየውና እህቱ ናት ምንም ቢሆን ማለት ነውና የሚፈልገውን ገንዘብ ጠይቆ መውሰድ ይችል ነበር እናትና ልጅን አገናኝቶ እና ደጋግሞ ነው እህቱን ራሱ የበደላትና በጣም ጨካኝ ሰው ነው። ከዛ በኋላ እንግዲህ የዳግምን አባት ገድሏል ማለት ነው። የዳግም አባት ገዳይ እሱ ነው። የሳሚ ቤተሰቦችንም እንደዛው የሆነ ነገር አድርጓቸዋል። በዛ ላይ ዳግምን ከእናቱ ለይቶ ለ18 ዓመት በላይ እንዲኖር አድርጎታል። ለሌላ ሰው ሽጦት ነበረና በኃይሉ በጣም ወንጀለኛ ነው። በጣም ብዙ ወንጀል አለበት። ስለዚህ በቀላሉ በዚህ ሴት እጅ መሞት የለበትም። በእርግጥ ለማንም ሰው ጦስ አለመሆኑ ጥሩ ነው። በተለይ ገነት ገላው ቢሆን ተጠያቂ ነው የምትሆነው እና በዚህ እድሜዋ ብሌንን አሳድጋ መከራውን አይታ በመጦሪያዋ ጊዜ እስር ቤት መኖር የለባትም። ያችኛዋ ግን አሁን ለወይዘሮ ገነት ወግና በኃይሉን ብትጎዳውም መጀመሪያ ግን ወይዘሮ ገነትን አሳልፋ ሰታት ነበረ። ከበኃይሉ ጋር እየሰራች ከጀርባዋ ሁና መጥፎ ነገሮችን ታደርግ ነበረች ሴትና ምናልባትም ለስራዋ ካሳ ሊወራት ይችላል ብዬ አስባለሁ። ግን ያም አለ ግን በኃይሉ በፍጹም መሞት የለበትም። ይህ በዚህ እንዳለ እንግዲህ በሌላ በኩል ደግሞ ሰላም ቃልን እንግዲህ ከዚህ በኋላ
የማልቆጭበትን ውሳኔ ወስናለሁ። ቤት የለቀሽ ውጭ ብላ እቃዋን ጠቅላ በመጨረሻም እንግዲህ የቃልን እቃ ሰብስባ ቤት የለቀሽ ውጭልኝ ብላታለች። ቃል እንግዲህ በዚህ በመጨረሻ ሰዓት እንኳ ቢሆን መጸጸትና ይቅርታ መጠየቅ ነበረባት። አሁንም መታገሏን ቀጥላለች። ምንም ሄጃ የሌላት ቃል እዚህ ቀደም እናቷ መታ እኔ ነኝ እናቷ እኔ ነኝ የወለድኳት የእኔ ልጅ ናት ስትል እናቷን እንግዲህ እንዴት አድርጋ እንዳዋረደቻት ታይታችኋል። ለሰላም ሴትዋ ጤነኛ አይደለችም፣ ታማለች፣ በጤናው አይደለም እያለች እንግዲህ ሰላም ሴትዋ እንደ በሽተኛ እንድታያትና የጭራሽ የእሷ ልጅ እንዳልሆነች ስትክዳት እያየን ነበረ። አቶ ባህሉ አውጥቶ በጣላት ሰዓት ይቺ ሴት ወስዳ እንዳሳደገቻትና የምር ልጇ እንደምመስላት ለዛ ነው ትክክለኛ ልጇ ስለሞተችባት እሷን ስለምመስላት ነው እንጂ ጤናማ ሁን አይደለም ብላ በጣም ብዙ ታሪኮችን ስትፈጥር ነበረ። የእናቷን እህት ነኝ የምትልን ሴት አመታ የውሸት ታሪክ የምትነግርላት ገንዘብ ከፍላ ነበረ። ብቻ በጣም ታግላለች እና እናቷን እንግዲህ ውድ የሆነችውን እናትን ያክል ነገር የካደች ሰው ናት። ለገንዘብ ብላ በሽተኛ ናት ያስባለች ናት። መከራውን አይታ ያሳደገቻትን ወላጅ እናቷን ለሰላም ጤነኛ አይደለችም ሴትዋ በማለት እንግዲህ እንደዛ አይነት እናቷን ስታዋርድም አይተናል። ታዲያ ሁሉ ነገር አልበቃት ብሎ በዚህ በመጨረሻ ሰዓት እንኳን ሰላም ከዚህ በኋላ ማልጸጸትበት ውሳኔ ነው፣ ድጋሚ አንቺንም ወደዚህ አልመልስም ብላ እቃዋን አሲዛ እንድትወጣ ስጠይቃት እግሯ ስር ተደፍታ እንግዲህ ሰላም ስትለምናት ነበርና እንደለመደችው ሰላምን ማታለል ፈልጋ ነበር። ነገር ግን በአሁኑ የሚሳካ አይመስለኝም። ሰላም የመጨረሻ አምራለች እና እንግዲህ ጊዜው ደረሰና ቃል ለአንዴና ለመጨረሻ ጊዜ ከሰላም ቤት ተባራለች። ሰላም ከዚህ በኋላ በፍጹም እሷን ወደ ህይወቷ አትመልሳትም። ሰላምን በእርግጠኝነት የተጠራጠረችው ነገር ስላለ ነው እንጂ ልጇን በፍጹም የፈለገ ነገር ቢሆን አውጥታ ትጥልም ነበረ። ነገር ግን በዚህም በዛ የምትሰማው ወሬ ያለ ቃል ያንቺ ትክክለኛ ልጅ አይደለችም የሚልና እንግዲህ በጣም እንድትጨክንባት ያደረጋት ነገር ደግሞ እንግዲህ ሰላም አልማዝን ገላለች በሚባል ተብላ ማለት ነው በጣም ብዙ ጊዜ ስትሰቃይ ነበረ። በዛ ላይ በአሁኑ ሰዓት ደግሞ በኃይሉ ለገንዘብ ብሎ ይሄን የተዳፈነውን ሚስጥር እንደ አዲስ አወጥቶት ነበረ። በዚህ ሰዓት ቃል ሁሉንም ነገር እያወቀች አልማዝ እንደሞተች አድርጋ የሰላምን የሆነ ነገር ለመውሰድ ስትሰራ እንደነበረ ከባህሉ ጋራ ሰላም ደርሳበታለች። እሷ ስትሰቃይና እንደዛ ስታብድ፣ እሷ ግን ካጠገቧ ሆና በደንብ ስትመርዛት ነበር። አልማዝን ገደልሻታል፣ ለእኔ ብለሽ አልማዝን ገደልሻት እያለች ሰላም እንድትቆጭና ውስጧ እንዲጸጸት ስታደርጋት ነበር። እና ያ ማለት እንግዲህ ልጅነቷን ሰላም ክዳለች። አሁን ላይ አልፈልግሽም ብላ ከቤት አባራታለች። አሁን ላይ እንግዲህ አሁንም የብሌን እናትና ልጅነት መፈላለግ ቀርቶ የሳሚና የብሌን እንዲሁም የዳግም ታሪክ እንደ አዲስ እየጀመረ ነው። እንደሚታወቀው ሳሚ ብሌንን ይወዳታል። ለዛም እንግዲህ ሳሚ አሁን ላይ ብሌንን ለመጠበቅ ብሎ ሰላም ቤት መኖር ጀምሯል ማለት ነው። በዛ ላይ ዳግም መቅናት ጀምሯል። ምክንያቱም ብሌንን ከባህሉ ሽጉጥ ሊተኩስባት ሲል ሳሚ ነበር የተከላከለላት። እሱንም የደበደበው እሱ ነበረ። ብቻ ብሌንን በመጠበቅና ብሌንን በመርዳት ውስጥ ተጠምዶ ነው ያለው ስለሚወዳት። በዛ ላይ ደግሞ ከመጥፎ ማንነቱም የተመለሰው በእሷ ምክር ስለሆነ ብሌንን ይወዳታል፣ ያፈቅራታል። ምንም ግልጽ ነውና ብሌን ደግሞ እንግዲህ ከዳግም ጋር ቀለበት አስራለች። ታዲያ ዳግም አሁን ላይ እሷን ከሱ ጋር ባያት ቁጥር ተናዶ ሊሞት ነው። ቅናት እያተንጨረጨረ ይገኛል እና በሚያሳዝን ሁኔታ የብሌን ታሪክ ተረስቶ አሁን ሌላ ታሪክ ተጀምሯል። እሱም ሳሚ ብሌንን ከዳግም ላይ የመውሰድ ፍላጎት አለው ስለሚወዳትና ብሌንም ደግሞ ለሱ ፊት መስጠት አብዝታለች። ውድ ቤተሰቦቼ እንግዲህ የአደራ ክፍል 70 ይህን ይመስል ነበረ። በሌላ በክፍል 71 እስከምንገናኝ ድረስ ሁላችሁንም ወዳችኋለሁ። በክፍል 71 ምን ይፈጠራል አብረን የምናየው ይሆናል። የዛሬን አበቃን። መልካም ጊዜ። ባይ ባይ።